ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ወያለኝ ግባና አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል። አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል። በቃ ታሪክ አይረሳም። አውጣው ቆይ በአላህ ያለፉት አመታት ቆይ እየተደገሙ ነው እንዴ? ማለት ሃይላይት ነው እንዴ? ዲኤስቲቪ እግር ኳስ ቆሟል። ራሱን ነው እንዴ እያሳዩን ያሉት? እሺ ነው ዛሬ በማን ልፍረድ? በማንም አርቴታን ተጫዋቾቹ አድርገውታል። በቃ እኔ አላርለ የሆነ ጋርዲዮላ ላይ ማጅራት መቲ ወቅተ ልከ ካላስገደልከው እንዲህ በታክቲክ እሱ በህይወት እያለ የሚሆን ነገር አለ። በቃ የሚሆን ነገር እኔ ቆስቴ ያረረኩ ደግሞ ህፃናት ጨፈጨፉ ምናምን ብሎ ለፍልስጤም ድምጽ ሆናል። ይሄው እዚህኛን በእግር ኳስም እየጨፈጨፍከን አይደል? አንተም እኮ በእግር ኳሱ ጨፈጨፍከን። ጋርዲዮላ ለጠለጠን በእናታችሁ። አረ ቢስሚላህ እኔ አሁን ምን የምቋቋምበት አቅምም የለኝም ወላሂ። እኛ ቡካዮ ሳካና ኦዴጋርድ በጣም ፍጹም ሱፐርስታር ተጫዋቾች ደድበውብናል። እሱ አዳዲስ ሱፐርስታር ዴብሮይንን ለቆ ሮድሪ አቋመው ቀንሶ ኦሬላ ነው የወራይ ሰመል የሚባለው ያ ጂኒ የመንቸልኪ እሱ አረ ቢስሚላህ አርሰናል ተሸንፏል። የአርሰናል ደጋፊዎች ምክንያት መደርደር ያስፈልጋቸዋል ብዬ አላስብም። ምክንያቱም ደግሞ አሁን ላይ ነገሮችም ውጥንቅጣቸው ወጥቷል። የዋንጫው ተስፋም ተሟጧል። ታዲያ በዚህ ጨዋታ ላይ ሰከንድ ሃፍ ላይ ማለት ነው አርሰናሎች ጥሩ የሚባሉ ሙከራዎችን ጥሩ የሚባሉ ድሎችን አግኝተው ነበር። ነገር ግን ሳይጠቀሙበት ቀርተዋል። ሰከንድ ሃፍ ላይ ሃላንድ አስቆጥሮ ጨዋታው 2-1 ተጠናቋል። እጅግ በጣም አስገራሚ ነው። ይሄንን ጨዋታ ውጤት ስትሰሙ ምን ተሰማችሁ? ሜንሽን እያደረጋችሁ ራሳችሁም ኮሜንት ላይ ጻፉ። ታዲያ በ12 ነጥብ ድረስ አስፍቶም ሊጉን ሲመራ የነበረው አርሰናል አሁን ላይ በማንቸስተር ሲቲ ተሸንፎ ሊጉን ማንቸስተር ሲቲ በራሱም አርሰናልን ሳይጠብቅ ማሸነፍ የሚችልበትን እድል አሳክቷል። ሊጉ ልዩነቱ በ3 ነጥብ ሲሆን ማንቸስተር ሲቲ አንድ ቀሪ ጨዋታ አለው። ታዲያ በ3 ነጥብ ልዩነት አሁን ላይ በ70 እና እንዲሁም ደግሞ በ67 ነጥብ ሊጉን ታዲያ አንደኛና ሁለተኛ ሆነው እየመሩት ይገኛሉ። ማንቸስተር ሲቲ ከዚህ በኋላ ባለው ውጤት ራሱ በራሱ የመወሰን እድል አለው። አርሰናል ማንቸስተር ሲቲ ማይበላ ከሆነ የመብላት እድል አለው። እንዴት የሚፈጠር ይመስላችኋል? ይሄ ዓመት እጅግ በጣም አነጋጋሪ ነው። ከዚህ በኋላ የሚሆኑት ነገሮች የምድራችን ማለት ነው እድለቢስ ቲም ማለት እኛ ነን። በቃ ምንም የቻልነውን ያክል አድርገናል። ያን ሁሉ ሙከራ ሞክረናል፣ ግን ሊሳካልን አልቻለም። በቃ መቃጠል ነው፣ እድሜ ልክ መንደድ ነው። ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን እንጂ በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር፣ ግን አልሆነም። ተቃጥለናል፣ አረናል። በቃ ጀማው መደርኩኝ፣ ወላሂ ተቃጠልኩኝ የሚለው ራሱ አይገልጸውም። ሌላ አማርኛ ቢኖር ባካትላችሁ ደስ ባለኝ። ጀማው ነደርኩኝ። እንዴት አይነት እድለቢስ ነን! ወይኔ ቢስሚላህ ምን አይነት ጨዋታ ነው? ገራሚ ጨዋታ። የፔፕ ጋርዲዮላ ማንቸስተር ሲቲ የሚኬል አርቴታን አርሰናል 2-1 አሸንፎታል። የዋንጫው ፉክክር ጡፏል። ላለፉት ወራቶች ዋንጫው የአርሰናል ይመስል ነበር፣ ግን በአርቴታና በልጆቹ ጉትጎታ ሲቲን ወደ ዋንጫው ፉክክር መልሰውታል። አሁን እንግዲህ ቻንሱ እኩል ነው። መቼም አሁንም የሊጉ መሪ ነው አይባልም መቼም አርሰናል፣ ምክንያቱም ፓላስ ጋር ነው ቀሪ ጨዋታ ያለው። ሲቲ ያንን ያሸንፋል ነው ብለን የምናስበው እንዳሁን ፐርፎርማንስ። አሁን ከዚህ በኋላ እኩል እንኳን ቢሆኑ አርሰናል ላለመጣሉ ዋስትና አይኖርም። እርግጠኛ ሆኜ ነው የምነግራችሁ። ሲቲም ሊጥል ይችላል፣ ግን አርሰናልም ሊጥል ይችላል። ይሄን ፊልም በተደጋጋሚ አይተነዋል። በተደጋጋሚ ዛሬ ምን አርሰናል በቃ አይታችሁታል። እንግዲህ ምንም ማድረግ አይችልም። ከዚህ በላይ 7 ደቂቃ ሲጨመር ነው ሰዓት የሆኑት አይታችኋል። ያ አርቴታ ሲለው የነበረው ሰዓት 7 ደቂቃ ሲጨመር ለአቻ እንሄድም ሲል ነበር፣ ግን ለአቻ ይመስል ነበር። ሰዓት በረኛው ምናምን ኳስ ሲገኝ ይገል ነበር። እነዚህ እኮ ብዙ ምን ማድረግ እንዳለባቸው የሚችሉ አሰልጣኞች፣ ተጫዋቾች አላቸው ሲቲዎቹ። የዓለማችን ምርጥ አሰልጣኝ፣ የዓለማችን ምርጥ አማካኝ፣ የዓለማችን ምርጥ አጥቂ ያላቸው። አንድ ኳስ አግኝቶ አንዱን ኳስ በቃ ጎል አስቆጥሮ ሊወጡ ይችላሉ። እዛ እኮ 10 ቢገኝ ቀኑ ሙሉ ቢጫወቱ ጎል አስቆጥሩ እና ሀበርት ናቸው ያሉት። ያችንን በአንዷ ያገባችሁ በድል ነው። እዚህ እኮ በርናንዶ ነው ያሉት እኮ። ቡድኑ እንዴት እንደሚመሩ ተላያችሁ። እና አሁንም ከዚህ በኋላ ከባድ ነው ብዬ አስባለሁ። ምክንያቱም ይሄን ፊልም በተደጋጋሚ አይተናል። ሲቲዎች ግን ጣፋጭ 3 ነጥብ ነው ዛሬ ወሰዱት። ጣፋጭ
3 ነጥብ ብቻ አይደለም 6 ነጥብ ነው ብዬ የማስበው። ለማንኛውም ጨዋታው ማራኪ ነበር። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ከሳምንት እንግዲህ ዋንጫ ዕድላችን እየጠበበ እየመጣ ነው እና ይሄንንም አመት በቃ እየፈራን የነበረው ዝም ብለን አይደለም። በእርግጥ ዛሬ በጣም ጥሩ ነበረ የተጫወቱበት የነበረው ሁኔታ። የአርቴታ ዲሲዥኖች ጥሩ፣ ከቅያሬ ውጪ አታክ አድርገው ጫን ብለው እንዲጫወቱ ሲያደርግበት የነበረውን መንገድ ጥሩ ነበር። ግን ቅያሬዎቹ ላይ ነው እኔ አሁንም እንዴት ነው እኔ ኦዴጋርድ ላይ ምንድነው እየታዩ ያለው ማለት ኦዴጋርድ እኛ ማናየውን አቅም ነው አርቴታ እየታዩ ያለው። እንደዛ ጥሩ ያልነበረ ልጅ ኤዜ በዛ ደረጃ የጎል ዕድሎችን እየፈጠረ እየሞከረ እያየው ኤዜን አስቀምጠ በኦዴጋርድ 10 ቁጥር ላይ መቀጠል ማለት እኔ ግራ ነው የሚገባኝ እውነት። እንደገና ሃቨርትስን ቀድሞ እኔ 50 ላይ ሁሉ ጊዮኮሬጅን የመሰለ አጥቂ መቀየር እየቻለ ከ80 በልክ እየመራ አይነት ጨዋታው ሁሉ እኛ እየመራን ነው ይመስላል። ሲቲ እንደዛ ሲታገል ማለት ነው እየመሩንም እንደዛ ዶሚኔት እያደረጉንም እነሱ ናቸው እየተጋደሉ የነበረውና በዚህ አመትም እንግዲህ እኔ አላውቅም። አሁን በሶስት ሆኗል ደግሞ ነጥቡ ምናምን ሲቲ ሮብ ነው መሰለኝ የሚጫወተው ቀሪ ጨዋታውን ምናምን ብቻ በቃ እያየ ነው ከእጃችን እንደዚህ ፍልቅ አድርጎ ደግሞ ዋንጫውን ሊወስድ ነው ጋርዲዮላ። እነዛ ያጣናቸው እድሎች አንግል የመለሳቸው እነዛ ኳሶች ምናምን በቃ እድል ከኛ ጋር አልነበረም። እንደገና ቅያሪው እንደገና ምናምን በየአመቱ አማና እውነት ገባላ ዋንጫ ስበላለ ያማረ ይቀራል። አሁን ገባና አማና ተኛ ነው ገባና ዳጥሩ አባ ሰማ እኛ ዋራ ማለት ስለምንችል እኛ እያለን ማለት ነው። መቼም ነው ዋንጫ ማበረው አማና ሁለት ገባላ አመነሻ ይገባልሃል ተረጋጋለህ። ገብተናል አደረግነው ያሳይ እንችላለን። 4 ዋንጫ አፍ ውስጥ ከቶ የነበረውን ቲም አስተፋ ነው። አሁን እንግዲህ ማለት ነው ምንም ዋንጫ የለህም ማለት ነው። ያ እንደሆነ በጥልጥሎሽ ውስጥ ያለ ነው። ከዚህ በኋላ አብቅቶልሃል። ገባል ግባና ውጣ አባቴ። አሁን እናንተ ምን ታረጋላችሁ? እኔ ፎሎ ታደርጉኛላችሁ ግዴታ ማለት ነው አባቴ። ኮፒ ሊንኩ በቃ እኔ አይቼ ማላውቀው አይነት ኮፒ ሊንክ ፈልጋለሁ አባቴ። ላይኩ ራሱ ዘጭ ማለት አለበት። ልትከፍለኝ ይገባል። አሳክቼዋለሁ። ደነችና የታባቱ ወዝ ይላል ወጥ የታባቱ ምንም የሌለቲን ገባለት። ምንም ልረጋጋ አልቻልኩም። ከእንግዲህ አባቴ ራቅ ነው ራቅ። እያንዳንዱን እያየው ሸን ማለት ነው። አቅቶላን። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ተመሳሳይ ስቶሪ ላለፉት አመታት በተመሳሳይ መንገድ ሲፈጠር ልንመለከት ነው ጋይስ። የፔፕ ጋርዲዮላ ማንቸስተር ሲቲ በመጨረሻ ሳምንታቶች ላይ ልናደንቅ እየተገደድን፣ በተቃራኒ ደግሞ የሚካኤል አርቴታውን አርሰናል ደግሞ በመጨረሻ ሳምንታቶች ላይ ያለውን ድክመትና መግደርደር እየነቀፍን፣ ምናልባት ከቡድኑ ጋር ያለውን ቆይታ ጥያቄ ውስጥ ሊገባ በሚችልበት መልኩ አርሰናል ዋጋ እየከፈለ እየተመለከት ነው እንገኛለን። እኔ በዚህ ልክ አርሰናል ዘንድሮ ለማንቸስተር ሲቲ ድሉን ይሰጣል የሚል ግምት አልነበረኝም። ምክንያቱም እድሉን ከሰጠም አስቀድሞ አርሰናል እድሉን ሰጥቶ ነበር ብዬ አስባለሁ። በነ ወልቭስና ብሬንትፎርድ ነጥብ ሲጠቅ ማንቸስተር ሲቲ ቀድሞ በ2 ነጥብ ማድረግ ይችል ነበር፣ የነጥብ ልዩነቱን ማለት ነውና ያንን ሳይጠቀምበት ቀርቶ በነ ኖቲንጋም ፎረስት በነ ዌስትሃም ነጥብ ሲጥለት አርሰናል ያንን መጠቀም ነበረበት። በድጋሚ ከዛ ነጥብ መጣል እንዲያገግምና ወደ ዋንጫ ፉክክር ውስጥ እንዲመለስ አርሰናል ከነ ቦርንማውዝ ተሸንፎ እድል እየሰጠው ያለ ቡድን እንደሆነ እየታዘብን ያለ ነው ማለት ነው። የመጨረሻ ሳምንት አጨራረሶቹ በጣም ደካማ እንደሆነ ኤፕሪል ወር ደግሞ በተለይ ማለት ነው ትልቅ ራስ ምታቱ እንደሆነ ነው የታዘብነው ማለት ነው። እኔ ለአርሰናል ደጋፊዎች ጭምር ነው የምላችሁ፣ በጣም አዘንኩላችሁ ማለት ሚኬል አርቴታ ዘንድሮ ምንም አይነት ኤክስኪውዝ ያለው አይመስለኝም። 6 አመታትን ቆይቷል። ቡድኑን እስኪገነባ ደጋፊ በደንብ ታግሶታል። ከአንዴም 2 3 ዘንድሮ ደግሞ ዋንጫውን የሚያጣ ከሆነ 4 በዋንጫ ፉክክር ውስጥ ቆይቶ ዋንጫን ሲያገኝ ደጋፊውን መሳለቂያ እንዳረገው ነው የሚሰማኝ እኔ በግሌ ዋንጫውን የማያሳካ ከሆነ ማለት ነውና ለማንቸስተር ሲቲ ግን ማለት ነው የመጨረሻ ሳምንታቶች ላይ ያለው አስፈሪነት በጣም ከፍ እያለ ካሪዝማ የግርማ ሞገሳቸውን እያሳደጉ እንደመጡ ነው የሚሰማኝ። ለአርሰናል አሁን ከዚህ በኋላ በሚቀጥሉት የፕሪሚየር ሊግ ጨዋታዎች ስነልቦናቸው እንዴት መመለስ እንደሚችሉ አላውቅም። ሶሻል ሚዲያ ላይ ያለውን ጫና ከተቃራኒ ቡድን ተጫዋቾች ያለውን አሁን ከነ ኒውካስትል ከነ ፉልሃም ሲገናኙ በምን ያህል ደረጃ ነው ሰርቫይቭ ማድረግ የሚችሉት ማለት ከዚህ ጫና ውስጥ ከዚህ ድብርት ውስጥ ወጥተው እንዴት ነው ጨዋታዎችን እያሸነፉ በዋንጫ ፉክክር ውስጥ የሚቀጥሉት የሚለው በጣም ጥያቄ የሚያስነሳ ይመስለኛል። አርሰናል
በጣም ዘንድሮ ተማምኜበት ነበረ። ግን በመጨረሻ ሳምንታቶች ላይ ምናልባት ተሳስቼ ይሁን እንዴ እንዳል እያደረገኝ ነው የሚገኘውና የፔፕ ጋርዲዮላ ማንቸስተር ሲቲ ግን በፍጹም የማይታመን ቡድን ነው ማለት በአንድና በሁለት ጨዋታዎች በፍጹም የማትገምቱት ማለት ነው። አምና ብቻ ነው ገመታ ነው የተሳካልን የፔፕ ጋርዲዮላ ማንቸስተር ሲቲ ጥሩ አይሆንም ማለት ሲዝኑን አጀማምሩን አይተን መጥፎ ሆኖ ቀጠለ። የውድድር ዓመቱ መጥፎ ነበር። ዘንድሮ ግን በጣም ግራ የሚያጋባ ቡድን ለማመን ለመቀበል በጣም የሚቸግር አይነት ቡድን ሆኖ ነው የተመለከትነው። ለማንኛውም ከዚህ በኋላ ግን ያለው የፕሪሚየር ሊግ ዋንጫ ፉክክር በጣም ምናልባት በደረጃ ልዩነቶች ትዊስት ሊኖረው ይችላል የሚል ግምት አለኝ። ሲቲ ምናልባት መሪ ሆኖ ልናገኘው እንችላለን። ሲቲም ያንን ማድረግ የማይችል ከሆነ ግን አርሰናል ቀዳሚ መሆኑን መቀጠሉን ሊያስመለክተን ይችላል። ኤኒዌይ ግን በእንደዚህ አይነት ሲቹዌሽኖች ኤክስፐርቱ ሲቲ ነው በተደጋጋሚ ያሳየን። እንዲሁም ደግሞ በእንደዚህ አይነት ሲቹዌሽኖች ዋንጫ በተደጋጋሚ ሲያጣ የተመለከትነው አርሰናል ነው። እናንተ ስለዚህ ምን ትላላችሁ? የዘንድሮን የፕሪሚየር ሊግ ዋንጫ የትኛው ቡድን ማሸነፍ የሚችል ይመስላችኋል? ሲቲ ከበርንሌይ ማሸነፍ የሚችል ከሆነ ከአርሰናል ጋር የነጥብ ልዩነቱን እኩል ያደርግና በጎል ክፍያ ነው የሚበላለጡትና በጣም ለፕሪሚየር ሊግ አፍቃሪያን በጣም ጥሩ ነው። ግን ለአርሰናል ደጋፊዎች በጣም ልብ ሰባሪ፣ ለሲቲ ደጋፊዎች ደግሞ እጅግ በጣም አስደሳች ነው የሚሆነው። እናንተ ስለ ፉክክሩ ምን ትላላችሁ? ሀሳባችሁን አጋሩ። እሺ ሁለት ነገር ልናገር ነው የመጣሁት። ያው በዚህ ሰዓት የሲቲ ደጋፊ ከትላንት ጀምሮ ኢንቦክስ ላይ እየዛታችሁ ቢነበረ ኢቭን ስድብ ራሱ አለው። አሁን ደግሞ በጣም የምትፈልጉት ሰው እኔ ነኝ። ኦብቪየስሊ መጀመሪያ ለዚህኛው ነገር መጀመሪያ የምናገረው ነገር ለዚህ ሃይላንድ ትላንትና ቪዲዮ ላይ ላረኩት ነገር ይቅርታ በጣም ማለት ነው። ይሄ ባይ ዘ ዌይ አውት ኦፍ ሪስፔክት ያረኩት አይደለም። ሃይላንዱን ይሄ ሎጎን አስቤ ያረኩት ነገር ሳይሆን ዛት ጋይ በቃ ቦትሉን የጠጣውን ልጅ ኢማጂን አድርጌ የሰራሁት ነገር ነው። ለሱ ይቅርታ። እኔ የትኛውንም ክለብ ዲስሪስፔክት አድርጌ እንደማላክ ታውቃላችሁ። ሌላ ሁለተኛው ሐሳቤ ምንድነው መሰላችሁ? አርሰናል ዋንጫውን ይበሏል። እመኑኝ አርሰናል ዋንጫውን ይበሏል። እንደዚህ ስላችሁ በዚህ ሰዓት ላይ አንተ ያመሃል ልብደነ ምናምን ልትሉ ትችላላችሁ። ግን እመኑኝ አርሰናል ዋንጫውን ይበሏል። እኔ ዛሬ ማንንም ላይ አልፈርድም። በጣም ያዘንኩት የተከፋሁት ማለት ነው ጥሩ ከአሰልጣኛችን ጀምሮ ጥሩ ውሳኔዎች የጨዋታ ፍላጎት አይቼ ነበረ። ግን በጣም ያዘንኩት ለተጫዋቾቹ አዝኛለሁ። ሰው ግን እድል የለንም ግልጽ ነው። ግን እንዳልኳችሁ ዋንጫውን እንበለዋለን። እኔ ማለት ነው አርቴታ የሚባል ሰውዬ ምንድነው ማለት ዛሬ እኮ አሪፍ ነው የተጫወተው አርሰናል ገና ከመጀመሪያው ፕሬስ ያደርግ ነበረ፣ ወጥቶ ሲጫወት ነበር። እወዝበት ደህና ተጫውተን ነበር። ከዛስ እንዴት ነው ኤዜ በዛ ሰዓት የሚወጣው? እንዴት በምን ሂሳብ አስሮት ነው? ኦዴጋርድ ለምንድን ነው የማይወጣው? ዙቢሜንዲ ለምንድን ነው ቀድሞ የማይወጣው? እኔ ከሌላ ጊዜ ማለት ነው እንደ አርሰናል የዛሬው ጨዋታ ብዙ አላስደበረኝም። በቃ ይሄ አሪፍ ተጫውተናል። ከሌላው ጊዜ ፍርሃቱ ለቆት ነው የተጫወትነው። ፕሬስ ያደርግ ነበረ፣ ቻንስ ክሬት ለማድረግ ሲሞክር ነበር። ግን በቃ ኤዜ አይወጣም። በዛ ሰዓት ኤዜ ነበረ ወደፊት፣ ኤዜ ወጣ ወደፊት ሜዳ ቆመ ቲሙ። በቃ ከዛ በኋላ ማለት እንትና ሃቨርትስ ነው የሞከረው ትሮሳርድ ሰጥቶት በቃ ከዛ በኋላ ኳስ ሁላ በፊት በስነ ስርዓት ወደፊት ሄደበት። አሁን ከዚህ በኋላ ማለት ነው በጣም ፋኒ የሚሆነው ነገር እንደው እስኪ ብሎት አርሰናል ሁሉንም ጨዋታ ቢያሸንፍ ሲቲ ሁሉንም ጨዋታ ቢያሸንፍ ዋንጫው ማለት ነው በነጥብ በጎል ዲሳይድ ሊደረገው። ሌላ ሜን ኢቨንት የነበረው የሮድሪ ነው። ዛሬ የሮድሪ መጎዳት ነው። ሲሪየስ የሚሆን ከሆነ በጣም ትልቅ ብሎ ነው የሚሆን ለማንቸስተር ሲቲ። ይላችሁ አርሰናል በቃ አሁን ያለበት አቋሙ ካራባኦ ካፕ በሲቲ ያጣ፣ ኤፍኤ ካፕ በሳውዛምፕተን ወጣ፣ ከስፖርቲንግ ጋር አንድ ያሸነፈው ጨዋታ ነው አርሰናል በዚህ የሆነ ኮንቲኒየስ ራን ሊያሸንፉ። ከዛ ውጪ በቦርንሞስ ተሸንፏል። በቃ ምንም እንደምላ ራሱ አላውቅም። አሁን ስለ ጨዋታው ሳይሆን ማለት ነው በቃ እግዚአብሔር ያውቃል ነው ማለት ያለብን። እግዚአብሔር ያውቃል። ምንም ማድረግ አንችልም። እድል ከኛ ጋር አልነበረችም። ጨዋታም ተበልጠናል። ስንሞክርም ደግሞ እድል ከኛ ጋር ነበረችም። ስለዚህ አሁን እግዚአብሔር ያውቃል ነው ማለት ያለብን። እግዚአብሔርን ብግን ብያለሁ። በቃ ብግን ብያለሁ። ይህን ፕሪሚየር ሊጋውን ልናጣው ነው ማርያምን። አረ በእግዚአብሔር ስም ባለፉት 6 ጨዋታዎች ክለባችን ማሸነፍ የቻለው አንዱ ነው። እሱም ደግሞ በቻምፒየንስ ሊጉ ከስፖርቲንግ ጋር በዛሬም ጨዋታ 2-1 ተሸንፈናል። በጨዋታ ብንበለጥም ለጎል የቀረቡ ሙከራዎችን አድርገን ነበር ብዬ አስባለሁ። የኢብሬቼዜን እንዲሁም ደግሞ የካይ ሃቨርትስን 2 ድሎች ማንሳት እንችላለን። ነገር ግን መጠቀም አልቻልንም። ለ200 ምናምን ቀን የመራነውን ሊግ እንግዲህ ዛሬ አሳልፈን የሰጠን ይመስላል። ማንቸስተር ሲቲ ከዚህ በኋላ ነጥቦችን ይጥላል ብሎ ማሰብ ትንሽ ከበድ የሚል ነገር ይመስላል። ማንቸስተር ሲቲም ይህንን ጨዋታ ማሸነፉን ተከትሎ በ3 ነጥብ ብቻ ነው ከክለባችን የሚያንሰው። ሮብለት አይ ቲንክ ከበርንሌይ ጋር ጨዋታ አለው መሰለኝ እሱ የሚያሸንፍ ከሆነ አንደኛ ደረጃ ላይ መቀመጥ ይችላል። ከሃቨርትስ በዛሬው ጨዋታ ላይ የሳታቸው 2 ኳሶች እጅግ በጣም አስቆጪ ነበሩ። በተለይም ደግሞ ወደ መጨረሻ አካባቢ የሳተው ኳስ ትክክለኛ አጥቂ ሆነ ግዴታ ማስቆጠር የነበረበት ኳስ ነው። ስለ ጨዋታው ብዙ ማውራት አያስፈልግም። ከዚህ በኋላ 5 ጨዋታዎች የሚቀሩ ይሆናል። ማንቸስተር ሲቲ ደግሞ ቀሪ ጨዋታውን ሮብለት የሚያደርግ ይሆናል። እናንተስ ጨዋታው እንዴት አገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እሺ የአርቴታ ደጋፊዎች ደስ አላችሁ? እናንተ ቲም ሳይሆን ሰው ነው የምትደግፉት። ይሄ ነው አሰልጣኛችሁ
ይሄ ነው አመቱ ሙሉ ማለት ነው። አመቱ ሙሉ በእድል ተጫውቼ በቆመ ኳስ አግብቼ ሁሌ ተከላክዬ ውጤት ይወጣል የሚል ፈሪ አሰልጣኝ አይደለም። ትልቅ ክለብ የሚያሰለጥን የትንሽ ክለብ ሜንታሊቲ ያለው አሰልጣኝ ነው። አሰልጣኝ የበሰበሰ አሰልጣኝ ጎል እየፈለገ ቲሙ ብልጫ ተወስዶበት አለኝ የሚለውን አጥቂ ቀይሮ 5 ደቂቃ የሚያጫውት ብስብስ ያለ አሰልጣኝ ያለ። ስለዚህ አርቴታ የምትሉ የአርሰናል ደጋፊዎች ማለት ነው አዳራሽ ተከራይታችሁ ፎቶውን ሰቅላችሁ አምልኩት። እናንተ ቲም ሳይሆን ሰው ነው የምትደግፉት። አምልኩት። ልጆቹ ከማንም ያነሰ ችሎታ ሳይኖራቸው መጮት እየቻሉ ለዋንጫ የሚጮት ቲም የሊጉ መሪ የሆነ ቲም እንደ ትንሽ ክለብ ተከላክዬ ነጥብ ይዤ እወጣለሁ ብሎ የሚያስብ ደደብ ፈሪ አሰልጣኝ ያለ። ስለዚህ አምልኩት፣ ሂዱና አምልኩት። አርቴታን አንተ አትመጥንም፣ ብስብስ ያልክ ፈሪ ማድረግ ያለብን ማታቅ አሰልጣኝ የበሰበስክ አሰልጣኝ። እስኳድ ውስጥ ያሉት ተጫዋቾች ከማንም ያነሰ የመጮት ችሎታ የላቸውም። ከማንም ያነሰ ማለት ነው የተሻለ ችሎታ ነው እንደውም ያላቸው። ፈሪ ነህ። ያው የፕሪሚየር ሊጉ ፉክክር እንግዲህ እስከ 38ኛው ሳምንት ድረስ እንዲሄድ ተደርጓል በአስገዳጅ ሁኔታ ማለት ነው። ምክንያቱም እንደዚህ አይነት ነገር እያየን ሻምፒየንስ ሊግ የባርሳን ጨዋታ ያያችሁ ሰዎች ታውቃላችሁ። ይሄ ሶስት ጨዋታ በቃ ስትሬት ሬድ ካርድ ምንም ቢጫ ምናምን ሳይሆን ስትሬት ሬድ ካርድ የሚያሰጥ ፋውል ነው። ለማንኛውም አርሰናል ሻምፒዮን መሆኑ አይቀርም፣ ግን ያው እስከ 38ኛው ሳምንት እኩል አንገት ለአንገት ተያይዘው እንዲሄዱ ያው ፕሪሚየር ሊጉን ፈልጎታል መሰለኝ። ለዛ ነው እንጂ እንደዚህ በጣራ ፀሐይ። ለማንኛውም ሲቲዎች እንኳን ደስ አላችሁ። ጥሩ ነበሩ፣ አርሰናልም ጥሩ ነበር። ያው ትንሽ እድለኝነትም አርሰናል ዛሬ አንግል ራሱ ገብቶ ተጫውቶብናልና ለማንኛውም አያሳስባችሁ፣ አርሲዎች አያሳስባችሁ። እስከ 38ኛ ሳምንት እንዲሄድ ስለፈለጉት ነው ሊጉን እንጂ ሌላ ምንም አይደለም። አርሲዎች ይመቻችሁ። መምህሩ እያለ ደቀ መዝሙሩ ምን ሊያረግ ይችላል? ያራዳ ልጆች፣ ሰውየው ፔፕ ጋርዲዮላ ነው። ፕሪሚየር ሊጉ አለቀ ብለህ ዋንጫውን ካልያዝከው በስተቀር ካፍ ላይ እንደ ጆንጎሎ ነው መጥቶ ሊነጥቀ የሚችለው። ምንም ጥያቄ የለውም ነው የምልህ። ፔፕ ጋርዲዮላ ማለት ከዳመና በላይ ያለ ንስር ነው። ተጫዋቾቹን ምን እንደሚያረጋቸው አታውቅም። ነገር ግን ከየት መጡ ሳይባል ቅልብ አድርጎ እልፍ ይላል ነው የምልህ። ያራዳ ልጆች፣ ማንቸስተር ሲቲ በሜዳው አርሰናልን አስተናግዶ እንግዲህ 2-1 በሆነ ውጤት አሸንፏል። ይህ ውጤትም ምናልባት ለማንቸስተር ሲቲ የዘንድሮውን የእንግሊዝ ፕሪሚየር ሊግ ሊያመጣ ይችላል። ምክንያቱም ማንቸስተር ሲቲ አንድ ቀሪ ጨዋታ አለው። አርሰናል ነጥቡ 70 ነው፣ ሲቲ ደግሞ 67 ነው። የአንድ ጨዋታ ቀሪና የአንድ ጎል ልዩነት አላቸው ማለት ነው። ማንቸስተር ሲቲ ከክሪስታል ፓላስ ጋር የሚያደርገውን ቀሪ ጨዋታ ካሸነፈ፣ ማሸነፍ ደግሞ በአንድ ጎል ልዩነት ሊሆን ነው ግዴታ ስለሚሆን እኩል ይሆናሉ። እድላቸውን በእጃቸው ይወስናሉ፣ አርሰናልም ማንቸስተር ሲቲም። ነገር ግን ይሄ ጨዋታ የጭንቅላት ነው። ይሄ ጨዋታ ያራዳ ልጆች ነቀጣይ ጨዋታዎችም እጅግ በጣም ለአንዱ ፍራስትሬቱ ሲከት ለአንዱ ደግሞ መነሳሳትን ይጨምራል ነው። ምን አለፋችሁ ፔፕ ጋርዲዮላ ትልቁን ጨዋታ በድል ተወጥቶታል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር፣ ኮፒ ሊንክ አይረሳ። የፕላስ ምልክቷ እናንተ ነች። በጣም ስሜታዊ ሆኛለሁ። መጥፎ ነገሮችን ለመናገር እያሰብኩ ነው፣ ግን መናገር አልፈልግም። ምክንያቱም የቲሙ ፐርፎርማንስ አሪፍ ነበር ሜዳ ላይ፣ ግን ደግሞ ክሊር ቻንሶቻችንን መጠቀም አልቻልንም። ተደጋጋሚ 3 አንግል 2 አንግል አካባቢ ሃቨርስ የሳተው ኳስ እኔ ማውራት አልፈልግም። በቃ እዚህ ጋር መናገር አልፈልግም። በጣም ቅጥል ብያለሁ። በቃ ያለው አማራጭ መተው ነው፣ ለትንሽ ጊዜ መተው ነው። ሚያናደኝ እድላችን ብቻ። እኔ እናቴ ትሙት አልደበረኝ። ይሄ ነገር ለሙድ ነበር የሚባለው። አቢናውን ተረዳሁት። አልደበረኝም። የአርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው። አፈግፍጎ ፈርቶ ማን እንፈራሽ? ለማሸነፍ ነበር የገባነው አልነበረም። ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው። እነሱ እንደዛ እንደኛ እድል ፈጥረዋል። 2 እድል ፈጠሩ፣ ጎል ገባላቸው። ክሊኒካል ነበሩ፣ እድለኛ ናቸው። ኖርማል ነው። ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበለዋል። እኔ እብድ ነህ በለኝ ከፈለክ። መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ። እመነኝ ነው ምልህ ዋንጫው የኛ ነው። ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ። ሃቨርስን እንዳሰሩት እናውቀዋለን እኮ 9 ስቶ 1 እንደሚያገባ እና ዛሬ 9 ሰዓት 1 አገባ። ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰሩ። አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ። ጀግና ሆኖ ነው የገባው። ገባ አይደለ? ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል።
ተሸንፈናል። እድል አንዳንድ ያስፈልጋል። አመቱ ሙሉ ደግሞ እድል ከኛ ጋር ነበረች። አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም። እመነኝ ነው ምልህ። ኒውካስትልን እንዴት አድርገን እንደምናሸንፍ ታያለህ። we are the gunners። ቤት ስገባ ድረስ ጠብቀኝ።